ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ መረጃችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ለቡና ንግድ ወይም ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረውን የገንዘብ መጠን በ10 እጥፍ እንዲያድግ የሚደነግግ መመሪያ መውጣቱ ተሰምቷል። በተጨማሪም መመሪያው ሌሎች በውስጡ ያጸደቃቸው ድንጋጌዎችም አሉ ተብሏል። የምናጋራችሁ ይሆናል። የኢንሹራንስ ኢንዱስትሪን ለመለወጥ አዳዲስ የአዋጅ ሕጎች መዘጋጀታቸው ተነግሯል። እንዲሁም የኢንሹራንስ ዘርፉ ራሱን በቻለ ተቋም እንዲመራ ሊደረግ መሆኑም ተሰምቷል። በዝርዝር የምትሰሙት ይሆናል። በአስቸጋሪ ሁኔታ ውስጥ የነበሩ በርካታ ኢትዮጵያውያን ዜጎች ወደ ሀገራቸው መመለሳቸው ተነግሯል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። የሀገሪቱ የንግድ ፍርድ ቤት በዓለም ሀገራት ላይ የተጣሉት የታሪፍ ጭማሪዎች እንዲታገዱ መወሰኑን ተከትሎ አነጋጋሪ መሆኑ ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 22 88 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ዜጎች ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታወቀም። በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓል ሲሉ የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ ተናግረዋል። አምባሳደሩ በመግለጫቸው አክለውም አሁንም በማይናማር የሚገኙ ዜጎችን ወደ ሀገራቸው ለመመለስ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት እየተደረገ ስለመሆኑ አንስተዋል። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት ዕድል እናመቻቻለን የሚሉ ሐሰተኛ ግለሰቦችና ተቋማት ስለመኖራቸውም አመላክተዋል። እነዚህን ሐሰተኛ ግለሰቦችና ተቋማት በሚመለከታቸው ተቋማት በኩል ክትትል እየተደረገባቸው እንደሆነም አምባሳደር ነቢያት ተናግረዋል። ይህን ተከትሎ ከውጭ ሀገራት የትምህርትና የሥራ ዕድል ጋር በተገናኘ በማህበራዊ ሚዲያዎች በሚደረጉ ቅስቀሳዎች ህብረተሰቡ እንዳይታለልም አሳስበዋል። ኢንተርፕራይዞች ክህሎትና ገቢያቸውን የሚያሳድጉበት የአሰራር ስርዓት በመዘርጋት በሀገር ኢኮኖሚያዊ እድገት ላይ እንዲሳተፉ እየተደረገ ነው ሲል የስራና ክህሎት ሚኒስቴር አስታወቀም። በዚህም በማዕከላዊ ኢትዮጵያ ክልል የኢንተርፕራይዞችንና የቴክኒክና ሙያ ተቋማትን የስራ እንቅስቃሴ እንዲሁም ፍላጎትና ክህሎትን መሰረት ያደረገ የስራ ዕድል ለመፍጠር የሚያስችል ስርዓት ተዘርግቷል ሲሉ የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ ተናግረዋል። በተጨማሪም በተለያዩ የሥራ ዘርፎች የተሰማሩ ኢንተርፕራይዞች ክህሎታቸውንና ገቢያቸውን በማሳደግ በሀገር የኢኮኖሚ እድገቱ ላይ አሻራቸውን እንዲያኖሩ የትምህርት ተቋማት ድጋፍ እያደረጉላቸው መሆኑን ተናግረዋል። በዚህም በርካታ ኢንተርፕራይዞች ኢኮኖሚያዊ አቅማቸውን እያጎለበቱ መሆኑንም ጠቅሰው አቅማቸውን ያሳደጉ ኢንተርፕራይዞችም ወደ ቀጣዩ ደረጃ በመሸጋገር መስሪያና መሸጫ ቦታዎችን ለአዳዲስ ሥራ ፈላጊዎች እንዲያስረክቡ አስገንዝበዋል። የማዕከላዊ
ማዕከላዊ ኢትዮጵያ ክልል ስራ ዕድል ፈጠራና ኢንተርፕራይዝ ቢሮ ኃላፊ አቶ ሙስጠፋ ኢሳ በበኩላቸው ባለፉት 10 ወራት የሥራ ፈጠራን ለማሳደግ በተከናወኑ ስራዎች 333100 በላይ ዜጎች ወደ ሥራ ገብተዋል ብለዋል። እንዲሁም የተመቻቸላቸው የመስሪያ ቦታና የገበያ ትስስር ስራዎችን ውጤታማ ከማድረግ ባለፈም ለሌሎች ወጣቶች የሥራ ዕድል ለመፍጠር እንደተቻለም ገልጸዋል። የህዳሴ ግድብን ጨምሮ በ7 ውሃማ ስፍራዎች የውሃ ትራንስፖርት አገልግሎት እንደሚጀመር የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በአባያ፣ ጫሞ፣ ጣና ሐይቅ፣ ባሮ ወንዝ፣ በተከዜና በግቤ 7 ውሃማ ስፍራዎች ላይ የውሃ ትራንስፖርት አገልግሎት ለመጀመር ቅድመ ዝግጅት ተጠናቆ ወደ ትግበራ ሊገባ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። በዚህም በ10 ዓመት የትራንስፖርት ዘርፍ መሪ የልማት እቅድ የውሃ ትራንስፖርት ልዩ ትኩረት ተሰጥቶታል ሲሉ በሚኒስቴር መስሪያ ቤቱ የማሪታይም ባለስልጣን የሎጂስቲክና ትራንስፎርሜሽን ቢሮ ዳይሬክተሩ አቶ ወርቁ ለማ መናገራቸውን አህዱ ዘግቧል። ዳይሬክተሩ አክለውም የውሃ ትራንስፖርት አማራጭ የትራንስፖርት አገልግሎት መስጫ ሆኖ እንዲያገለግል እንዲሁም ለመዝናኛና ለቱሪስት መስህብነትም እንዲያገለግሉ ሐይቆቹ መሰረተ ልማቶች በስፋት እንደተሟላላቸውም አብራርተዋል። ለዚህም ማሳያ እንዲሆን ደግሞ ለጣና የውሃ ትራንስፖርት እንዲያገለግሉ ከተገዙት 2 ዘመናዊ ጀልባዎች መካከል ሁለተኛዋ ጣናነሽ 2 ጀልባ ከቀናት በፊት ወደ ሀገር ቤት መግባቷን አስታውሰዋል። በተጨማሪም በሰለጠኑ ሀገራት የውሃ ላይ ትራንስፖርት በላቀ ደረጃ እንደሚገኝም አንስተው ለሀገሪቱ የቱሪዝም መዳረሻ ከመሆን ባሻገርም የስፖርታዊ ውድድሮች የሚካሄዱበት ተጨማሪ ገቢ እንደሆኑም መግለጻቸውን ዘገባው አክሏል። የኢትዮጵያ የኢንሹራንስ ኢንዱስትሪን ለመለወጥና ለማዘመን ያስችላሉ የተባሉ የአዋጅ ሕጎች መዘጋጀታቸውን የኢትዮጵያ ብሔራዊ ባንክ አስታወቀም። ይህ የተባለው በ51ኛው የአፍሪካ ኢንሹራንስ ድርጅት ጉባኤ መክፈቻ ፕሮግራም ላይ ሲሆን ማዕከላዊ ባንኩ የሚያስተዳድረውንና ቁጥጥር የሚያደርግበትን የኢንሹራንስ ኢንዱስትሪ ለማዘመንና አሰራሩን ከዓለም አቀፍ አሰራር ጋር ለማስማማት የሚያስችሉ ተግባራት እየተከናወኑ መሆናቸውን የብሔራዊ ባንክ ገዢው አቶ ማሞ ምህረቱ ተናግረዋል። የኢትዮጵያ የፋይናንስ ዘርፍን ለማዘመን የተለያዩ የማሻሻያ እርምጃዎች እየተተገበሩ መሆኑንና ከዚህም ባለፈ ዘርፉ ለውጭ ኩባንያዎች ክፍት እንዲሆን መደረጉን ያነሱት አቶ ማሞ አሁን ደግሞ ወደ ኢንሹራንስ ዘርፉ ላይ የተለያዩ እርምጃዎች እንደሚወሰዱ አመላክተዋል። ከሚወሰዱት እርምጃዎች መካከልም ኢንዱስትሪው የሚተዳደርበት አዲስ የኢንሹራንስ አዋጅ የወጣ ሲሆን የዚህ አዋጅ ረቂቅ መዘጋጀቱንም ጠቅሰዋል። ይህ ረቂቅ አዋጅም በዘርፉ የውጭ ኩባንያዎች እንዲሳተፉ የሚፈቅድና የኢንሹራንስ ኢንዱስትሪው ሊመራባቸው ይገባል የተባሉ አዳዲስ ድንጋጌዎችን የያዘ ይሆናል ተብሎ የሚጠበቅም ነው ተብሏል። በሌላ በኩል አዋጁን ተከትለው ሊወጡ የሚገባቸው የተለያዩ መመሪያ ረቂቆች የተሰናዱ ስለመሆኑ የገለጹት አቶ ማሞ እነዚህ ድንጋጌዎችን በማውጣት ወደ ትግበራ እንደሚገባም አመላክተዋል። የኢንሹራንስ ዘርፉን ለማሻሻል ይወሰዳል የተባለው ወሳኝ እርምጃ ደግሞ ዘርፉ ራሱን በቻለ ተቋም እንዲመራ ማድረግ ሲሆን ለዚህም ከኢትዮጵያ ብሔራዊ ባንክ ውጪ ሆኖ ዘርፉን የሚቆጣጠር የኢንሹራንስ ተቆጣጣሪ ባለስልጣን እንደሚቋቋምም ተናግረዋል። በተጨማሪም የኢንዱስትሪ ዘርፉ በአሁኑ ወቅት በኢትዮጵያ ብሔራዊ ባንክ ተቆጣጣሪነት ሲሰራ የቆየ መሆኑ የሚታወቅ ሲሆን ራሱን የቻለው ተቆጣጣሪ ባለስልጣን ሲቋቋም ግን ዘርፉ ከብሔራዊ ባንክ ወጥቶ በገለልተኛ ተቋም እንዲመራ ይደረጋል ተብሏል። የኢንሹራንስ ዘርፉ ከኢትዮጵያ ብሔራዊ ባንክ ተቆጣጣሪነት ወጥቶ ራሱን በቻለ ገለልተኛ ተቋም እንዲመራ ለማድረግ በተደጋጋሚ ጥያቄ ሲቀርብ የቆየ መሆኑ ይታወሳል። ለቡና ላኪነት የብቃት ማረጋገጫ ለማግኘት ያስፈልግ የነበረው የገንዘብ መጠን በ10 እጥፍ ማለትም ከ1.5 ሚሊዮን ብር ወደ 15 ሚሊዮን ብር እንዲያድግ የሚደነግግ መመሪያ መውጣቱ ተሰማም። ለቡና ላኪነት የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የብቃት ማረጋገጫ ለማግኘት ያስፈልግ የነበረው 1.5 ሚሊዮን ብር ወደ 15 ሚሊዮን ብር ከፍ እንዲል የሚደነግግ የመመሪያ ማሻሻያ መቅረቡ ተሰምቷል። በዚህም እንዲሻሻል በቀረበው የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ መሰረት
ከዚህ ቀደም የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት ለማግኘት 1.5 ሚሊዮን ብር ያስፈልግ የነበረውን ወደ 15 ሚሊዮን ብር ከፍ መደረጉ ተነግሯል። እንዲሁም የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚሰጠው የግል አመልካች ከሆነ ደግሞ ለስራው የሚያስፈልግ መነሻ ካፒታል 1 ሚሊዮን ብር፣ የ1 ዓመት የፋይናንስ እንቅስቃሴ የሚያሳይ ከሚመለከተው ባንክ የተረጋገጠ የሰነድ ማስረጃ ማቅረብ በ2012 ዓ.ም በወጣው መመሪያ ተደንግጎ የነበረ ሲሆን በተሻሻለው መመሪያ ግን ወደ 10 ሚሊዮን ብር ከፍ ማለቱም ተሰምቷል። መመሪያውን በሚመለከትም ውይይት ማድረጋቸውንና ከዚህ ቀደም የነበረውን የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር መመሪያ 02/2012 ማሻሻያ እንዲደረግበት ሲጠየቁ መቆየታቸውን የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንቱ ዶክተር ሁሴን አምቦ መናገራቸውን ሪፖርተር አስነብቧል። በዚህም አንድ ኮምባይነር ቡና ወደ ውጪ ለመላክ እስከ 20 ሚሊዮን ብር እንደሚያስፈልግ የገለጹት ፕሬዝዳንቱ በተደረገው ማሻሻያ ደግሞ 15 ሚሊዮን ብር መሆኑ ተገቢ እንደሆነም ተናግረዋል። በማሻሻያውም አስፈላጊውን መስፈርት አሟልቶ የቡና ላኪነት የብቃት ማረጋገጫ ምስክር ወረቀት እንዲሰጠው የተፈቀደለት ላኪ በአካል በመቅረብ ወይንም በሕጋዊ ተወካይ አማካኝነት ፈርሞ ሊወስድ እንደሚገባም ተደንግጓል። ፍቃዱን ያገኘው የአክሲዮን ማህበር ወይንም ኃላፊነቱ የተወሰነ የግል ማህበር ከሆነ ደግሞ የማህበሩ ሊቀመንበር ወይንም ስራ አስኪያጅ በአካል ቀርቦ ፈርሞ መቀበል እንደሚገባው በበፊቱ መመሪያ ላይ በተጨማሪነት ተካቶ ተሻሽሏልም ተብሏል። የብቃት ማረጋገጫ የምስክር ወረቀት የወሰደ ቡና ላኪ አሳማኝ ምክንያት መኖሩን በማስረጃ አስደግፎ ሳያቀርብ በበጀት ዓመቱ ወደ ሥራ ሳይገባ ከቀረ ደግሞ የብቃት ማረጋገጫ የምስክር ወረቀት ማሳደስ እንደማይችልም ተነግሯል። እንዲሁም በበጀት ዓመቱ የሽያጭ ውል ደግሞ በውሉ መሰረት ካልተፈጸመ የብቃት ማረጋገጫ የምስክር ወረቀት ማሳደስ አይችልም የሚለው መመሪያ ቁጥር 02/2012 ተካቶ የነበረው ክፍል እንዲቀየርም ተደርጓል ተብሏል። በዚህም እንዲሻሻል ረቂቅ የተዘጋጀለት የቡና ግብይትና ጥራት ቁጥጥር መመሪያ የሚካተትባቸውን ድንጋጌዎችና ከመቼ ጀምሮ ተግባራዊ ሊሆን እንደሚችል ማብራሪያ እንዲሰጥ ጥያቄ የቀረበበት የቡናና ሻይ ባለስልጣን ምላሽም ሰጥቷል። ባለስልጣኑ በምላሹም የቀረበው ረቂቅ መመሪያ ከመጽደቁ በፊት በባለድርሻ አካላት ቀርቦ ውይይት እንደሚደረግበት መግለጹን ዘገባው ጠቅሷል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ የንግድ ፍርድ ቤት የትራምፕን የታሪፍ ጭማሪ ማገዱ ተሰማም። የአሜሪካው የንግድ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ በዓለም ሀገራት ላይ የጣሉትን የታሪፍ ጭማሪ አግዷል ተብሏል። ፍርድ ቤቱ እገዳውን የጣለው ደግሞ ፕሬዝዳንቱ በሀገራት ላይ የታሪፍ ጭማሪ ለማድረግ የአስቸኳይ ጊዜ ሕግን መጠቀማቸው ስልጣንን ያለ አግባብ መጠቀም ነው በማለት እንደሆነም ተነግሯል። ትራምፕ በቻይና በሜክሲኮና ካናዳ ላይ የጣሉት የተለየ ቀረጥም እንዲታገድ ፍርድ ቤቱ ትዕዛዝ አስተላልፏል ተብሏል። እንዲሁም የፍርድ ቤት እግድ ከተሰማ ከደቂቃዎች በኋላ ትራምፕ የአስቸኳይ ጊዜ ሕግን እንዴት መተግበር ይገባል የሚለውን መወሰን ላልተመረጡ ዳኞች የተሰጠ አይደለም ማለታቸውን ቢቢሲ ዘግቧል። ፕሬዝዳንቱ በገቢ ምርቶች ላይ የጣሉት ታሪፍ በዓለም ገበያ ላይ ስለፈጠረው አለመረጋጋት ተጠይቀው አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ምላሽ መስጠታቸው የሚዘነጋ አይደለም። በተያዘ መረጃ ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል ተብሏል። ኤለን መስክ በራሱ የኤክስ ገጽ ላይ ባሰፈረው ጽሑፍ በዶናልድ ትራምፕ አስተዳደር የተመሰረተው የፌዴራል አላስፈላጊ ወጪዎችን ለመቀነስ ታስቦ የተመሰረተው ዶጅን እንደለቀቀ ገልጿል። ከአንዳንድ የትራምፕ አስተዳደር አባላት ጋር በግሉ የተጋጨው መስክ ምናልባት ምክንያቱ ይህ እንደሚሆን እየተገመተ ነው ተብሏል። በዋነኝነት አላስፈላጊ የሰው ኃይልና የገንዘብ ብክነትን ለመቀነስ ታስቦ የተመሰረተው ይህ አሰራር እስካሁን 260 ሺህ ሰዎችን ከስራቸው እንዲሰናበቱ ማድረጉ ተነስቷል። ከፌዴራል መንግስት ቢያንስ የ2 ትሪሊዮን ዶላር አላስፈላጊ ወጪ መቀነስ ዓላማ አድርጎ ቢነሳም አሁን ላይ ግን ወደ 150 ቢሊዮን ዶላር ዝቅ አድርጓል የተባለ ሲሆን መስክ በመጨረሻም የትራምፕ አስተዳደርን አመስግነዋል ተብሏል።
ተገልጿል። እንዲሁም ከዚሁ መረጃ ጋር በተገናኘ ቴሌግራም ከኤለን መስክ የ$300 ሚሊዮን ድጋፍ ሊያገኝ ነው ተብሏል። የቴሌግራሙ መስራችም ከኤለን መስክ ጋር በአርቲፊሻል ኢንተለጀንስ ወይንም በሰው ሰራሽ አስተውሎት ዙሪያ ለመስራት መስማማታቸውም ተገልጿል። የቴሌግራም ተጠቃሚዎች በገበያው ላይ ያለውን ምርጡን አርቲፊሻል ኢንተለጀንስ ቴክኖሎጂ መጠቀም ይጀምራሉም ብሏል። በዚህም ከኤለን መስክ የ$300 ሚሊዮን የካሽ ድጋፍ ለቴሌግራም እንደሚኖርና በቴሌግራም በኩል ደግሞ ከሚሸጡት የኤክስ አርቲፊሻል ኢንተለጀንስ ደንበኝነት ግማሽ ያህሉን ቴሌግራም ያገኛልም ተብሏል። የተወደዳችሁ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። እንዲሁም 1 ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ 166 ብር እየተገዛ 169 ብር ከ32 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 169 ብር መግዣው ሲሆን መሸጫው ደግሞ 172 ብር ከ38 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ሊጠናቀቅ ነው። ከ27 ዓመታት በላይ የግንባታ ልምድ ያለው ዲኤምሲ ሪል ስቴት በለቡ መብራት ኃይል ለሽያጭ ያቀረባቸው ቅንጡ መኖሪያ ቤቶችና ሱቆች የመጨረሻ ዙር ሽያጭ ሊጠናቀቅ ነው። ማራኪ የተፈጥሮና የከተማ እይታ ያለው ዝቅተኛ የወለል አማራጮች የሚገኙበት ከስቱዲዮ እስከ ባለ 4 መኝታ በተለያዩ ካሬ አማራጮች ያገኛሉ። በ8 በመቶ ቅድመ ክፍያ በ60 በመቶ የባንክ አማራጭ እንዳያመልጦ ይፍጠኑ፣ የድሉ ተጠቃሚ ሆኑ። አድራሻ ለቡ መብራት ኃይል። ለበለጠ መረጃ በ0954 14 92 78 አሊያም በ0909 11 2288 ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት